ሰላም ሰላም ወድ ተመልካቾች እንዴናችሁ እንደምን ማምሻችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? ሰሞኑን በተደጋጋሚ ብዛት ያላቸው ደህንነቶች ስልጠና ወስደው አምቦሌ ስልጠና ወስደው ወደ ክልላችን ገብቷል ብለን መረጃ አድርሰናችሁ ነበር። እነዚህም ደህንነቶች በጣም በሁለት ዙር ነው የገቡት። አንዴ ከ300 በላይ የሆኑት ጎጃም ላይ፣ ከ200 በላይ የሆኑት ወደ ጎንደር፣ በሁለተኛው ዙር በአጠቃላይ 700 የሚበልጡ ባህር ዳር ላይ ሰፍረው ነበር። ወደ ጎንደርና ወደ ጎጃም እንደሚበተኑ ነው መረጃው የደረሰን ብለን አድርሰናችኋል። ይህን እነዛ ምንድነው ያሉት? በአድማ ብተና ስም በሚሊሻ ስም እንግዲህ ወደ ፋኖ መቀላቀላቸውን እየተቀላቀሉ እንደሆነ እንዲቀላቀሉ እየተደረገ እንደሆነ አድርሰናችኋል። አሁን በዛም መሰረት ተቀላቅለው ጨርሰው መውጫ መግቢያውን አውቀው መረጃ እያደረሱ እንግዲህ ዛሬ ደርሰዋል ማለት ነው። አሁን መንግስት የአንዴና የመጨረሻ ጊዜ ያለውን ከሰኔ 20 እስከ 30 ጎጃምን ማስተካከል የሚለው ከነ እስክንድር ጋር ከነ መከተው ጋር ከነ ኮሎኔል ሙሀባ ጋር በቁጥቋጦ ውስጥ የተደራደሩትን እንግዲህ ለማስተካከል አፋዶች በመሪነት ሆነው እንግዲህ ይህን ተስማምተው ጎጃም ላይ ያለውን ማስተካከል የሚለውን ለመተግበር እንግዲህ ጫፍ ላይ ደርሰዋል ማለት ነው። ይህ ነው እንግዲህ አፋብሃ ላይ በጎጃምን ቀጠና የተለየ አስመስሎ አውርቶ ችግር አለ፣ ግን ችግሩ የተጋነነ አይደለም። ሁሉም በስሜት ሳይሆን ረጋ ብሎ ማስተላለፍ፣ ግንዛቤውን መፍጠር፣ ለህዝቡ ለፋኖ ግንዛቤውን መፍጠር ነው እንጂ የተጋነነ አስመስሎ የሚወራው ነገር ውሸት ነው። ሌላው ጎጃም ማስተካከል የሚለው እንግዲህ ከጎንደር በኩል 30 ተሳቢ አረመኔ የአመር ሰራዊት ባህር ዳር ገብቶ ወደ ሰሜን ጎጃም እየተሰማራ ይገኛል። ከወሎም እንግዲህ መስመር ከፍ ያለ ቁጥር ያለው የአረመኔ ሰራዊት መካነ ሰላም ደርሷል። መካነ ሰላም ከወለጋ አንድ ኮር ወደ ጎጃም በመሻገር ላይ የነበረ እንግዲህ ዛሬ ከሰዓት ይህም በጎጃም ቀጠና የሚንቀሳቀሰውን የፋኖ ኃይል ማዳከም የጠላት አዲስ አስቸኳይ እቅድ ነው። ከዛሬ ከሌሊቱ 10 ሰዓት ጀምሮ 2 ክፍለ ጦር ብቻ በአራጤ ሞጣ ከተማ፣ በዋሸራ፣ በፍልቅልቅ ከሞጣ በስቴ መስመር በአንጾቂዮ ግንባር ከፍተኛ ትንቅንቅ እየተደረገ ይገኛል። ይህ እንግዲህ ጊዜው የዘር ወቅት መሆኑን አስመልክቶ ዘመቻ የከፈተው የብልጽግና ቡድን እንግዲህ በእርሻ ላይ ያሉ አርሶ አደሮችን በመድፍና በሌሎች ጅምላ ጨራሽ መሳሪያዎች እየጨፈጨፋቸው ነው። እንግዲህ እናንተ የምታርሱት ፋኖ ለመመገብ ነው፣ አርሳችሁም ፋኖን ነው የምትመግቡት፣ ለፋኖ ነው የምትሰጡት በማለት እንግዲህ እየጨፈጨፋቸው ይገኛል ማለት ነው። ይህ ቀጠናዊ ከበባውን ጨምሮ ማንኛውም ጥቃት ለመመከት ዝግጁ የሆኑ ሁሉም ክፍለ ጦሮች እንግዲህ ከኮማንዶ ክፍለ ጦሩ ጋር በመናበብ አረመኔውን የብልጽግና ሰራዊት እንግዲህ በራሱ ቋንቋ ማናገር ያስፈልጋል። አሁንም እያናገሩት ይገኛሉ። ነገር ግን በአፋብሃ ውስጥ ችግር ጎጃም የተለየ በማስመሰል እንግዲህ እነ እስክንድር በአክቲቪስቶቻቸው ብልጽግና በአክቲቪስቶቻቸው አዛብተውታል። ነገር ግን ይህ ነው ያለ በርግጥ የመሪነት ላይ አልተስማሙም። ለመስማማት መነጋገር መጨቃጨቅ ያለ ነው። የግዴታ ይሁን ሲባል እሺ ማለትም ተገቢ አይደለም። ምክንያቱም መመዘኛዎች መቀመጥ አለባቸው። ያላቸው የሰሩት ስራ ግቡን ያሳኩት ማን ተጽዕኖ ፈጣሪ ነው፣ ማን ተቀባይነት አለው በህዝቡ፣ ማን ተናግሮ የማሳመን ችሎታ አለው፣ ማን የቀጠናዊ ፖለቲካውን የተረዳ ነው፣ ማን የብልጽግናን ፖለቲካና የባዲንን የተረዳ ነው የሚለው ግምት ውስጥ ገብቶ መሆን እስካለበት ድረስ ወደ መሪነት የሚመረጠው አለመስማማት ይኖራል። ነገር ግን ይህ እንደሚባሉ የጠላት አክቲቪስቶች እንደሚያወሩት ሳይሆን ገና ነው፣ ጭቅጭቅ ላይ ናቸው፣ መነጋገር ላይ ናቸው። ጭቅጭቅ ስላችሁ ኔጌቲቭ ሳይሆን ፖዚቲቭ ጭቅጭቅ ነው። በጣም እየተፋጠጡ ነው። ቃል ሀሳብ እየተለዋወጡ ነው። ስለዚህ ይህ ብቻ ነው ያለው። ሀሳብ ተለዋውጦ ነገር ግን የውሳኔ ችግር ነው እንጂ ያለው ሀሳብ መለወጥ መሸራሸር ነው። ስለዚህ ምንም ችግር የለም። እዚህ ጋር ብዥታ የሚፈጠረው ነገር የሐሰት ነው ብዙ እየተባለ ነው። ነገር ግን ይህን ብዥታ የፈጠሩት ምንድነው? ጎጃምን ለብቻው የህዝብ ከለላ የህዝብ ድጋፍ ለማሳጣትና ጎጃም ያለውን ከፍተኛ የጠንካራ ኃይል እንግዲህ ለማዳከም የታሰበ ነው። ምክንያቱም ጎጃም ላይ ጠንካራ ኃይል አለ።
ይህን የፋኖ ኃይል የማዳከም እስከ ሰኔ 30 ለ10 ቀን ወስዶ እንግዲህ አዳክማለሁ ብሎ በብዛት እያስገባ ነው። በጎንደርም በመተከልም በደጀንም በባህር ዳር ያለውን እየተንቀሳቀሰ ነው። ከጎንደር በቋራም እንግዲህ አሳስቶ ወደ ጎጃም አስመስሎ ወደ ቋራ ሊሄድ ይችላል። ከጎንደር የሚመጣው እንግዲህ ይህ መረጃ ሲወጣበት በማሰብ እንደወጣበት ካወቀ እንግዲህ ዝግጁ አልሆኑም በማለት እንግዲህ ወደ ደቡብ ጎንደር ያሉት ፋኖች ላይ ሊሄድና ዘመቻ ሊከፍት ይችላል። ይህ ጥንቃቄ መሆን አለበት። ነገር ግን አንዳንዴ በፌስቡክም ሆነ በምንም ይህንን አይነት መረጃ ከማሰራጨታችሁ በፊት በውስጥ መስመር ላይ የሚመለከታችሁ አካል አድርሳችሁ እነሱ ግንዛቤውን ወስደው ቦታ ከያዙ በኋላ ነው እንግዲህ ይሄ አይነት መረጃ መውጣት ያለበት እንጂ አንዳንዴ ይህን አይነት ወገን ያለበትን አካባቢ እዚህ አካባቢ ያለው የፋኖ ኃይል ይዘጋጅ የሚል መልእክቶች እያየው ነውና ይሄ ላይ እርምት ቢደረግ አሪፍ ነው ላለው። ሌላው የመረጃ አደራረሱ ጠላት የት ላይ እንደደረሰ በየት እንደወጣ በየት እንደገባ ስንት እንደሆነ እንዴት እንደሆነ ተከታትሏል ወይስ ሚለውን በዚህ ሁኔታ መረጃ በመለወጥ በመቻላችን እንግዲህ ደስ የሚል ነው። በዚህ ሁኔታም በዚህ ላይ እንደተጣመር ነው እዚህ ጋር ፍሰቱን እንደፈጠር ነው እንግዲህ ከፍተኛ የሆነ በአንድነትም ሌላው ላይም እንደዚህ ማለት አለብን። ሌላው ላይም እንደዚህ የጭንቅ ቀን ብቻ ሳይሆን እንደዚህ ማለት ያለብን የጠላት ፕሮፓጋንዳንም የሚቀለብስ የሚዲያ ሰራዊት እንግዲህ ያስፈልገናል። ይሄ በተደጋጋሚ የሚለፈልፈው ነገር በተደጋጋሚ የምናገረው ነገር ለጠላት ፕሮፓጋንዳ አጸፋ የሚሰጥ የጠላትን ፕሮፓጋንዳ በላይ ቫይራል ወጥቶ የጠላት ፕሮፓጋንዳ በአማራ ህዝብ ላይ እንዳያስተጋባ እንዳያሳስት ዲሲቭ የሚያደርግ ሁኔታ እንግዲህ በጣም መስራት ይጠበቅብናል ባንድነት። ይህ ሚዲያ ላይ በጣም የተሰላቸ ነው። ሚዲያው ወደ አንድ አልመጣም። ሚዲያው የተከፋፈለ ነው። አንዴ ከዛሬ ወር አካባቢ እንግዲህ እናሳየ ደርቤ ጀምሮት ነበር አንድ ሚዲያ ለማቋቋም። ነገር ግን በምን ምክንያት እንደሆነ አላወኩም አቋርጠውታል። መገናኘቱን አቁሟል። ምክክሩን አቁሟል። ስለዚህ ይህ ነገር በጣም እስከ ተጠናክሮ የሚቀጥልበትን ሁኔታ ማመቻቸት አለብን ብዬ አስባለሁ። ምክንያቱም ይህ የህልውና ነው። ይህ የስልጣን ብቻ አይደለም። ስልጣን ያልነው የሚሰማን ስላጣን እኛ ራሳችን በእጃችን ይዘን ራሳችን አስተካክለን ራሳችንን ህልውና ማስቀጠል አለብን ብለን ስላሰብን ነው እንጂ ከስልጣን በላይ የሆነ ህልውና ነው። ህልውናችን ለማስጠበቅ ደግሞ የሚያስፈልገን ስልጣን አለ። ለዛ ነው እንግዲህ አብረን ተባብረን ይህን ነገር ግቡ ውስጥ ማድረስ አለብን እላለሁ። አመሰግናለሁ።